በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምርሃኒ ፍኖተ ወእሁር ቤቶ ለአምላከ ያዕቆብ። የያዕቆብ አምላክ ቤት እሄድ ዘንድ መንገዱን ምራኝ። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንደምን ሰነበታችሁ? ልዑል እግዚአብሔር አምላካችን ለዚህ ለአራተኛው የዐቢይ ጾም ቀን ዘወረደ ረቡዕ ላይ ነው ያለነው። በሰላም በጤና እንኳን አደረሳችሁ። በዚህ ዕለት ቅዱስ ያሬድ ካዜመው ዜማ ነው የጀመርነው። እጅግ ውብ የሆነ ዜማ ነው ያዜመው። በዚህ ቦታ ላይ ጥልቅ የሆነ ጸሎት አብሮት አለ። ምን ይላል? ምርሃኒ ፍኖተ ወእሁር ቤቱ ለአምላከ ያዕቆብ። ወደ ያዕቆብ አምላክ ቤት እሄድ ዘንድ መንገዱን ምራኝ። እስመ ኪሃ አሐስስ ዘአፍቀረት ነፍሴ ማኅደረ ስምከ። የስምህ ማደሪያ የሆነችውን ያችን ያንተን ቤት ነፍሴ ስላፈቀረች እርሷን ትሻለች። እስመ ኪሃ አሐስስ እርሷን እሻለሁኝ ካለ በኋላ ከመ ተሃበኒ ተምኔትየ ኩሎ አሚረ፣ ሁልጊዜ መሻቴን እንድትሰጠኝ ይላል። ምንድን ነው መሻቱ ካልን ከእግዚአብሔር ጋር ለዘላለም መኖር ነው። በሌላ ስፍራም ላይ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ብሎ ነበረ እና የቅዱስ ዳዊትን መሻቱን ካያችሁ፣ ቅዱስ ያሬድ ይህንን የሚያነሳው ከቅዱስ ዳዊት ወስዶ ነው እና የቅዱስ ዳዊትን መሻት የቅዱስ ያሬድን መሻት ካያችሁ፣ የሁሉንም ቅዱሳንን መሻት ካያችሁ ከእግዚአብሔር ጋር መሆን ነው ማለት። ከእግዚአብሔር ሕዝብ ጋር በአንድነት ተሰብስቦ በእግዚአብሔር ቤት በእግዚአብሔር መቅደስ፣ እንደገናም ደግሞ በግልም ደግሞ በቤተሰብ ደረጃም ወይንም ደግሞ በበዓታችን እግዚአብሔር ባስቀመጠን እግዚአብሔር ባዘጋጀልን ስፍራ የእግዚአብሔርን ፊቱን መሻት ነው። ስለዚህ ዛሬ በዚህ ቃል ነው የምንጀምረው። ይህ የጾማችን ወቅት አንዱ ይህንን መሻት በውስጣችን እንድናዳብረው ነው። በየዕለቱ በየሰዓቱ በእግዚአብሔር ፊት እንድንሆን በዕለት ተዕለት ተግባራችንም ሆነን ማለት የምንጽፍም የምናርስም በእጃችን የምንሰራም ልጆቻችንን የምናሳድግም ከልጆችም ጋር የምትታገሉ በዚህ ሰዓት በዚያ ውስጥ ሆናችሁ እንኳን በእግዚአብሔር ፊት መሆን ትችላላችሁ። ሁልጊዜ እግዚአብሔርን በፊታችሁ ማስቀመጥ፣ እግዚአብሔር እንደሚያያችሁ እግዚአብሔር እንደሚመለከታችሁ ማሰብ ይኖርብናል። ለዚህ ነው የቤተ ክርስቲያን አባቶች የቀደሙት አባቶች በእያንዳንዱ ትንፋሻችን ሕይወታችንን የሰራ የፈጠረን ያዳነንን አምላክ ማሰላሰል እንዳለብን የሚናገሩት። ስለዚህ ይሄ ቃል እጅግ ውብ ነው። ምን ይላል? እስመ ኪሃ አሐስስ ዘአፍቀረት ነፍሴ ማኅደረ ስምከ፣ የስምህ ማደሪያ የሆነችውን። በነገራችን ላይ እንደ ቀላል ነገር እንዳናየው ከእግዚአብሔር ሕዝብ ጋር ሆነን አብረን የምናመሰግንበትን ጊዜ እንደ ቀላል ነገር እንዳንመለከተው። ታላቅ ጸጋ ነው፣ ታላቅ በረከት ነው። በዚህ ዘመን አገልጋዮችም ምዕመናንም ከእግዚአብሔር ቤት ለመቅረት ትንሽ ምክንያት ነው የምንፈልገው፣ ትንሽ ነገር። የቀደሙት አባቶች ግን ጸሎታቸው፣ ልመናቸው ከዚያች ከደጅህ እንዳልጠፋ ከደጅህ እንደው እንዳልገኝ የሚያደርገኝ ነገር እንዳይኖር ነው የሚሉት። ለዚህ ነው በእግዚአብሔር ቤት እጣል ዘንድ ነው ያለው አይደል? አንዲት ነገር እመኛለሁ ልበ አምላክ ዳዊት ያለው። ስለዚህ የዛሬውን ዕለት ጾማችንን በኢትዮጵያና በአውሮፓ በአውስትራሊያ ያላችሁ ረቡዕን እየጨረሳችሁ ነው። እንዲሁም ወደ ሐሙስ መሄዳችሁ ያላችሁ፣ እዚህ ደግሞ ያለነው ገና ረቡዕን እየጀመርን ነው ያለነው፣ አሜሪካ ላይ ያለነው። ነገር ግን ይህንን እንድታሰላስሉ ፈልጋለሁ። ከእግዚአብሔር ጋር የምንሆንበትን ጊዜ መናፈቅ አለብን። ከእግዚአብሔር ሕዝብ ጋርም ሆነን ይሁን ለብቻችንም ሆነን ማለት ነው። በሌላው ዛሬ ቅዱስ ያሬድ የሚያነሳው ሌላ ነጥብ ደግሞ አለ። ጥልቅ የሆነ ጥያቄ ይጠይቀናል እኛን። መኑ ዘደመሩ ለብርሃን ምስለ ጽልመት፣ ብርሃንን ከጨለማ ጋር ማን አንድ አደረገው? ጽድቅን ከኃጢአት ጋር ማን ቀላቀለው?
ይለናል። ይህንን ቅዱስ ያሬድ የሚጠይቀን በቀጥታ ከቅዱስ ጳውሎስ ትምህርት ላይ ወስዶት ነው። በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ጀምሮ ቅዱስ ጳውሎስ እንዲህ ይለናል፣ ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመፅ ጋር ምን ተካፋይነት አለውና? ብርሃንም ከጨለማ ጋር ምን ኅብረት አለው? ክርስቶስስ ከቤልሆር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? ለእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጠም አለው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና። ስለዚህ ይሄንን የእግዚአብሔርን ቃል ወስዶ ቅዱስ ያሬድ ሕሊናችንን የሚሸነቁጥ ቃል ይጠይቀናል። ከባድ የሆነ ቃል ነው። መኑ ዘደምሮ ለብርሃን ምስለ ጽልመት ወለጽድቅኒ ምስለ ኃጢአት። ብርሃንን ከጨለማ ጋር ማን እንዳደረገው፣ ጽድቅን ከኃጢአት ጋር ማን ቀላቀለው? ይሄ በተለይ ለእኛ እንደ ተግሳጽ የሚሆን ቃል ይመስለኛል። ምክንያቱም አንዳንድ ጊዜ ከሰዎች ላለመለየት ብለን የይሉኝታ እስረኞች ሆነን በማይመች አካሄድ ከሚሄዱት ጋር አብረን እንጠመዳለን። ቃሉን አስተውላችሁታል? ቅዱስ ጳውሎስ የተናገረበትን ቃል ምንድነው ያለው? እንደገና አነበዋለሁ። ከማያምኑ ጋር በማይመች አካሄድ አትጠመዱ ነው ያለው። ማለት ልክ የእርሻን ነገር ነው የሚያነሳልን። በአንድ ቀንበር መሆንን ነው እዚህ ጋር የሚያነሳው፣ በአንድ ቀንበር መሆንን። ስለዚህ ሐሜት፣ ክፋት፣ ተንኮል ባለበት ስፍራ ላይ ከባድ ነው። አብሮ እዛ መሆን ሕሊናን ሳያቆሽሹ ልብን ሳያሳድፉ መቆየት አይቻልም። ስለዚህ መጠንቀቅ አለብን። መልካሙን አመል ክፉ ባልንጀርነት እንደሚያበላሽ የእግዚአብሔር ቃል ተናግሮታል። መልካሙን አመል ክፉ ባልንጀርነት ያበላሸዋል። ስለዚህ ቅዱስ ያሬድ ምን ይላል? ብርሃንን ከጨለማ ጋር ማን አደረገው? ጽድቅን ከኃጢአት ጋር ማን ቀላቀለው? ካለው በኋላ ወንድሞቼ ሆይ ይላል፣ ወንድሞቼ እህቶቼ ሆይ ከኃጢአት ሸሽታችኋል፣ ራሳችሁንም ለጽድቅ አስገዝታችኋል፣ የቅድስናንም ፍሬ አፍርታችኋል፣ ፍጻሜውም የዘላለም ሕይወት ነው። የክርስትናን ሕይወት ነው የሚገልጥልን። ክርስቲያኖች ከተባላችሁ በክርስትና ሕይወት የምትጓዙ ከሆነ ክርስቲያን ማለት ከኃጢአት የሸሸ ለጽድቅ ራሱን ያስገዛ የቅድስናን ፍሬ ያፈራ ነው እንጂ በማይመች አካሄድ የሚሄድ ብርሃንን ከጨለማ ጋር የቀላቀለ ጽድቅን ከኃጢአት ጋር የቀላቀለ አይደለም። ስለዚህ ባልንጀራችሁ ማን ነው? በተለይ በዚህ ዘመን ይሄ ሶሻል ሚዲያ እጅግ አደገኛ ነው። የሆነ ኢሉዥን፣ የሆነ ምናባዊ የሆነ ባልንጀራ እንድናፈራ እያደረገን ነው። ተሳደብ የሚያሰኝ ክፋትን በወንድም ላይ በባልንጀራ ላይ ማሰብን፣ ከስክሪን በስተጀርባ ሆኖ መጻፍ፣ ከስክሪን በስተጀርባ ሆኖ ኮሜንት ማድረግ ቀላል ነው እና ለብዙዎች ሶሻል ሚዲያ የአእምሮ ማቆሸሻ ሆኗል። ጋርቤጅ የሆነ እጅግ በጣም አጸያፊ የሆነ ሕሊናችንን የሚያቆሽሽ ነገር የምናይበትና የምንሰማበት ሆኗል እና በዚህ ወቅት የምንናገረውን በጣም መጠንቀቅ አለብን። በነገራችን ላይ ቴክስት ንግግር ነው፣ ኮሜንት ማድረግ ንግግር ነው። እንደ ቀላል ነገር የምንወረውረው ቃል ንግግር እንደሆነ እንወቅ። ስለዚህ ከማን ጋር ነው ባልንጀራ እየሆን ያለ ነው? ከማን ጋር ነው እየተጠመድን ያለ ነው? እኔና እናንተ የብርሃን ልጆች ነን። በብርሃን እንድንመላለስም የተጠራ ነው እና ቅዱስ ያሬድም የሚለን ይሄን ነው። እናንተ ወንድሞቼ እህቶቼ ሆይ ከኃጢአት ሸሽታችኋል፣ ራሳችሁን ለጽድቅ አስገዝታችኋል። ትዝ ካላችሁ ቅዱስ ጴጥሮስ ይህንን አስመልክቶ ተናግሮናል። ምንድን ነው ያለው? ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በመስቀል ላይ ኃጢአታችንን ተሸከመ። ክርስቶስ የሞተልን እኔና እናንተ ለኃጢአት ሞተን ለጽድቅ እንድንኖር ነው። በነገራችን ላይ የተጠመቅነውም ለዚህ ነው። ስንጠመቅ በውሃ ውስጥ ስንቀበር ከክርስቶስ ሞት ጋር ተባብረናል፣ ለኃጢአት ሞተናል። ስንነሳ ለአዲስ ሕይወት፣ ለጽድቅ ሕይወት ከክርስቶስ ትንሣኤ ጋር ተባብረን ተነስተናል።
የክርስትና ሕይወት ማለት የመሞትና የመኖር ሕይወት ነው። ለኃጢአት የመሞት ለጽድቅ የመኖር ሕይወት ነው። ያ ነው። ሌላ ምንም ነገር የለንም። ስለዚህ ንስሐ ማለት ምን ማለት ነው ካላችሁ፣ ወደዚህ መመለስ ማለት ነው። ወደዚህ ወደ ጥምቀታችን ነገር መመለስ ማለት ነው ንስሐ ማለት ለዚህ ነው ንስሐ ዳግም ጥምቀት ይባላል። በሌላ አነጋገር ዕለት ዕለት ወደዚያች ሐዲስ ወደሆነችው የጥምቀታችን የልጅነታችን ነገር መመለስ ማለት ነው። ንስሐ ማለት ለኃጢአት መሞት ለጽድቅ መኖር ማለት ነው። የተጠመቅነውም ለኃጢአት ሞተን ለጽድቅ እንድንኖር ነው። ስለዚህ ብርሃንን ከጨለማ ጋር እንዳንቀላቅለው፣ ጽድቅን ከኃጢአት ጋር እንዳንቀላቅለው፣ ይልቁንም ከኃጢአት እንድንሸሽ በቅድስና ሕይወት የቅድስናን ፍሬ እንድናፈራ ለጽድቅ ራሳችንን እንድናስገዛ ቅዱስ ያሬድ ያሳስበናል። ከዚያ የጌታን ቃል በዚያ በጌቴሴማኒ ለደቀ መዛሙርቱ ያሳስበውን ነው ቅዱስ ያሬድ የሚነግረን። ምን ይለናል? ትጉን ከአዌ ጸልዩ። ወንድሞቼ እህቶቼ፣ እንግዲያውስ ትጉና ጸልዩ፣ ወደ ፈተናም እንዳትገቡ ለምኑ። መንፈስ ይወዳል፣ ስጋ ግን ይደክማል። ስጋ ደካማ ነው፣ መንፈስ ግን ብርቱ ነው። ወንድሞቼና እህቶቼ እንግዲያውስ ትጉና ጸልዩ፣ አዲሱ ባለቤት የሚመጣበት ጊዜ አታውቁትምና በበጎ ምግባር ተዘጋጅታችሁ ኑሩ፣ በረከትን እንድትወርሱ። ስለዚህ ክርስትና ሕይወት ማለት የንቃት ሕይወት ነው። ዋችፉልነስ፣ ይሄ ቁልፍ ቃል ነው። በተለይ በገዳማዊ ሕይወት ውስጥ አባቶች ብዙ ጊዜ የሚናገሩት ነው። ነቅቶ መጠበቅ፣ ተግቶ መጠበቅ። ለምን? በረከትን እንድንወርስ ተዘጋጅቶ መጠበቅ። የዝግጅት ሕይወት ማለት በዚህ ዓለም ላይ ዓላማ ቢስ የሆነ ሕይወት መኖር ማለት ነው። አይደለም። እግዚአብሔር እኔና እናንተን ያስቀመጠን በዓላማ ነው። እኔና እናንተን እግዚአብሔር በዚህ በምድር ላይ ያስቀመጠን ስራ አለን በዚህ ስፍራ ላይ። ስለዚህ ስራ እንደሌለው አለመኖር ነው ዝግጅት አልባ መሆን ማለት። አንዳንዶች የሚመስላቸው መዘጋጀት ማለት ንብረታቸውን ሸጠው፣ ቤታቸውን ሸጠው፣ ምናቸውን ሸጠው ቁጭ ብለው በዚች ቀን ይመጣል፣ በዚህ ቀን ነው የሚመጣው፣ በዚህ ቀን ነው የሚመጣው እና በቃ እንጠብቃለን ብለው የሚጠብቀዋሉ። ያ ማለት አይደለም። የዝግጅት ሕይወት ማለት እግዚአብሔር በሰጠን ሕይወት በዓላማ መመላለስ ማለት ነው። ትዳር ያለን በትዳራችን፣ በብቸኝነት ሕይወት ያለንም በቅድስና ሕይወት እየተመላለስን፣ በምንኩስና ሕይወት በድንግልና ሕይወት ያለንም ለእግዚአብሔር ክብር በመኖር ከዚህ ዓለም እድፈትና ከዚህ ዓለም ኃጢአት ራስን በመጠበቅ ልጆች ደግሞ ለወላጆች በመታዘዝ ከዚህ ዓለም ክፋት አይምሯችንን፣ ስሜታችንን፣ ፈቃዳችንን በመጠበቅ መኖር ማለት ነው። ያን ካደረግን ቅድም ያነሳውን ጥያቄ እንመልሳለን። ብርሃንን ከጨለማ ጋር ማን እንዳደረገው? ማንም። ጽድቅን ከኃጢአት ጋር ማን ቀላቀለው? ማንም መቀላቀል የለበትም። ዲያብሎስ ብቻ ነው ያንን ለማድረግ የሚፈልገው። እኛም ደግሞ ወግድ አንተ ሰይጣን ብለን ጌታ እንዳባረረው እኛም ልናባረረው ይገባል። በእውነት እግዚአብሔር አምላካችን በዚህ በጾማችን ወቅት ዕለት ዕለት ቤቱን እንድንናፍቅ ማኅደረ ስምከ የስሙ ማደሪያ የሆነውን ቤቱን እንድንናፍቅ ነፍሳችን እርሱን እንድትሻ እርሱን እንድትናፍቅ እግዚአብሔር አምላካችን ይርዳን። እንደዚሁም ደግሞ በማይመች አካሄድ ከሚሄዱ ጋር እንዳንጠመድ ለሰዎች ጭብጨባ ብለን ለይሉኝታ ብለን እግዚአብሔር የሚጠላውን ነገር ስንተባበር እንዳንገኝ እግዚአብሔር አምላካችን እንዲረዳን ቅዱስ ፈቃዱ ይሆንልን። ያን ለማድረግ ምንድን ነው ማድረግ ያለብን? አሁንም ቅዱስ ያሬድ ያስቀመጠውን ቃል እንደገና ደግመን ደጋግመን እናነሳለን። ትግሁን ከአዌ ጸልዩ ወሰአሉ ከመ ይትባኡ ውስተ መንሱት። ወንድሞቼ እህቶቼ፣ እንግዲያውስ ትጉና ጸልዩ፣ ወደ ፈተናም እንዳትገቡ ለምኑ። ስለዚህ በጸሎት መትጋት አለብን። በጸሎት መትጋት ማለት ምን ማለት ነው? ስራ አለን፣ አዎ። የዕለት ተግባር አለን፣ አዎ። በእያንዳንዱ ሰዓት በእያንዳንዱ ደቂቃ ግን እግዚአብሔር ከኛ ጋር እንደሆነ ማሰብ፣ የጸሎት ሐሳብ፣ የጸሎት ልብ በእኛ ውስጥ መፍጠር። አንዲት አቡነ ዘበሰማያት፣ አንዲት ኪርያላይሶን፣ አንዲት እግዚኦ መሐረነ ክርስቶስ ትልቅ ስራ እንደምትሰራ ማወቅ። በተለይ እኛ ኦርቶዶክሳውያን እግዚአብሔር የሰጠን ታላቅ ጸጋ አለ። የትም ስፍራ ላይ ሆነን ጌታዬ ኢየሱስ ክርስቶስ ሆይ ማረኝ፣ አንዲት ቃል ናት፣ ትልቅ ስራ ትሰራለች።
አይምሯችንን ሁሉ የምትሰበስብ ቃል ናት። ልባችንን ሁሉ ከባዘነበት ቦታ ላይ ወደ ራሳችን የምታመጣ ቃል ናት። ብዙዎችን ወደ ቅድስና ሕይወት የመራች ቃል ናት። ኪርያላይሶን፣ ጌታ ሆይ ማረኝ፣ ጌታ ሆይ ይቅር በለኝ የምትለው ቃል። እግዚአብሔር አምላክ ማስተዋልን ይስጠን። እንደተለመደው በዚህ በአብይ ጾም በየዕለቱ እንደዚህ ያሉ አጫጭር ትምህርቶችን ለማስተላለፍ እንሞክራለን። ስለ ጸሎታችሁ፣ ስለ አስተያየታችሁ እግዚአብሔር ይባርካችሁ። ደህና ሁኑ።